አሁን እዚህ ጋር እኔ ለሶስት አይነት ሰዎች ኤምፋሳይዝ ማድረግ ፈልጋለሁ ይሄን ንግግርን በተመለከተ። አንደኛው ፖለቲከኞች፣ የመንግስት ኃላፊዎች የሚናገሩት ነገር በጣም አቅም ያለው ብዙ ህዝብ የሚሰማው ቃላቶቻቸው ኃይል አላቸው፣ ኮንሲኩዌንስ ደግሞ አላቸው፣ ውጤት አላቸው። እና አሁን የመንግስት ኃላፊዎች ሲሆኑ የመንግስት ባለስልጣናት ሲሆኑ አንድ ጊዜ አይደለም 3 ጊዜ ማሰብ አለባቸው ብዬ አምናለሁ። ምንድነው የሚያስቡት? አንደኛ የምናገረው ነገር ልክ ነው ወይ? ትክክል ነው የምናገረው ነገር? እውነተኛ ነገር ነው የምናገረው? አንድ ይሄን ማሰብ አለባቸው። ሁለተኛ የምናገረው ነገር የህዝቡን ስነ ልቦና ይጎዳል ወይ? በህዝቡ መካከል ምን አይነት ነገር ነው የሚፈጠረው? አንዳንድ ባለስልጣን እኮ ሰምተሽ እንዴ ግን ኢትዮጵያ ውስጥ መኖር አለብኝ እንዴ ብለሽ እኮ እንድታስብ የሚያደርግሽ ባለስልጣን አለ። የሚናገረው ባይተዋርነት እንዲሰማሽ እንዴ አገሩ የሁላችንም አይደለም እንዴ እውነት ብለሽ እንድታስብ የሚያደርግሽ ባለስልጣኖች አሉ። ለህዝቡ ስነ ልቦና ያስቡ፣ ህዝቡ ጋር መጥቶም እንደሚሰማው ያስቡ። እና ኢቭን እኛ ግን እዚህ ሀገር መኖር አለብኝ እንዴ ምንድነው የሚያወራው የኛስ ሀገር አይደለም እንዴ እንድታስቢ የሚያደርጉሽ አሉ። ስለዚህ የምናገረው ነገር ልክ ነው ወይ? ሁለተኛ ስነ ልቦና የህዝቡን ስነ ልቦና ይጎዳል ወይ ብሎ ማሰብ። ሶስተኛ አንዳንዱ ነገር እውነት እንኳን ቢሆን ልናገረው ይገባል ወይ ብሎ መጠየቅ አለባቸው። እውነት እንኳን ሆኖ እውነት ነው የተናገርኩት። እውነት ግን ሁሉን እውነት አትናገርም እኮ ሁሉን እውነት አይነገርም። ማትናገሪያቸው አሉ። እውነት ነው ልክ ነህ፣ ግን መናገር ማያስፈልግህ ነገር ነው። ስለዚህ ባለስልጣኖች ማይክ ጋር ሲመጡ፣ ወደ ሚዲያም ሲመጡ፣ መድረክ ላይም ሲቆሙ የሚናገሩትን ነገር መዝነው 3 ጊዜ አስበው ልክ ነው ወይ የምናገረው፣ ሄዶ ህዝቡ ምን አይነት ስነ ልቦና ተጽዕኖ ያሳድራል ብለው ከዛ እውነት ቢሆን እንኳን የሚናገሩት ነገር መነገር አለበት ወይ? አንዳንድ ነገሮች ባይነገሩ ቢተው ይሻላል የሚል አባባል ሁሉ አለ። አንሰይድ ቢሆኑ ይሻላል የሚባል አለ። ይሄን በደንብ አስበው ከተሰጣቸው ኃላፊነት የተነሳ በደንብ አስበው አሰላስለው መናገር አለባቸው። ይሄ አንዱ ነው፣ ለነሱ ነው። ሁለተኛ አሁን ለሚዲያ ቅርብ የሆኑ ጋዜጠኞች፣ አክቲቪስቶች እነሱም የሚናገሩትን ነገር በጣም ሴሌክቲቭ ቢሆኑ ጥሩ ነው። ለምሳሌ ህዝብ ከህዝብ ጋር የሚያጋጭ ከሆነ፣ ረብሻ የሚያስነሳ ከሆነ አሁን አንዳንድ ጋዜጠኞች አያለሁ ተቃዋሚ ሆነው እንዲህ አይነት ቪዲዮዎች ደርሰውናል ግን አናሳይም ሚሉ አሉ። አይ ታንክ ደም በጣም አፕሪሺየት አደርጋቸዋለሁ። ምክንያቱም ዝም ብሎ ሪስፖንሲብል ሆኖ መልቀቅ ይቻላል። የደረሱን ነገሮች አሉ፣ የሰማናቸው ነገሮች አሉ፣ ግን ለጊዜው እነሱን አንናገርም የሚሉ ጋዜጠኞች አይቻሉ። አጌንስት ገቨርንመንት ናቸው ግን ይጠነቀቃሉ። ይሄ ጥሩ ነው። ግን የመጣውን ሁሉ ፎቶዎች ደርሰውኛል ግን ባናሳያቸው ይሻላል ይላል። ለምንድን ነው? ሌላ ሞት የሚያስከትል ከሆነ ሌላ እልቂት የሚያስከትል ከሆነ ያገኙት ነገር እንዳይለቁት ይሆናሉ። እነዚህ ልክ እንደዚህ ነው መሆን ያለበት። ጋዜጠኞች ቢሆኑ አክቲቪስቶች ቢሆኑ ነፃነቱ እያላቸው ግን የሚናገሩትን ነገር ምን ኮንሲኩዌንስ አለው፣ ሞት ሊጨምር ይችላል፣ ግድያ ሊጨምር ይችላል ብለው አስበው መናገር አለባቸው። ይሄ ከዛ አንቺም አፕሪሼት ታደርጊያቸዋለሽ። በሐሳብ እንኳን ባትስማሚ ግን ታደንቂያቸዋለሽ። ትክክልም ነው። ሶስተኛ እኔ ትኩረት የማደርግበት የሃይማኖት መሪዎች፣ የሃይማኖት አስተማሪዎች እነሱ ደግሞ ከነዚህ ከሁለቱም የበለጠ ኃላፊነት አለባቸው። በጣም መጠንቀቅ አለባቸው። በጣም ፍቅር። ምክንያቱም ከባድ ነገር ሊመጣ ይችላል። በንግግሮች ከባድ ነገር ሊመጣ ይችላል። አሁን የአስተምህሮ ልዩነቶች አሉ። ዶክትሪናል ዲፍረንሶች እኮ አሉ። አሁን ቴዎሎጂም ስትማሪ ለምሳሌ ክሪስቶሎጂን ብትወስጂ፣ ነገረ ክርስቶስን ብትወስጂ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት የተለያየ ሊሆን ይችላል። ሞኖፊሳይት የሚባል አለ፣ ሚያፊሳይት የሚባል አለ፣
ካልሲደን ነን ካልሲደን ተብሎ ይከፈላል። ክሪስቶሎጂ ነገረ መለኮቱ ካልሲደን ነን ካልሲደን ተብሎ ይከፈላል። ሞኖፊሳይት ሚያፊሳይት ተብሎ ይከፈላል። የተለያየ ነው። ግን that's okay እነሱ ያ ነው ነገረ መለኮታቸው። የኦርቶዶክስ ነገረ መለኮት ይሄ ነው። የካቶሊክ ነገረ መለኮት ይሄ ነው። የወንጌላውያን ነገረ መለኮት ይሄ ነው ብለሽ እያንዳንዱ የሚያምንበትን ያስተምር ዶክትሪኑን። እሺ ኒውማቶሎጂ አለ። ኒውማቶሎጂ study of the Holy Spirit ነው፣ የመንፈስ ቅዱስ ጥናት ነው። በጣም የሚገርምሽ ፍቅር ኦርቶዶክስ እና ካቶሊክ ለመለያየታቸው ዋነኛ ከሚባሉ ነገሮች አንዱ ፊሊዮክ የምትባል ነገር ነች። ፊሊዮክ ምንድነው? የናይሲያን ክሪድ ኒቂያ ነው የሚባል። እኛ ሀገር ስሞቹ ይለወጡና ኒቂያ ጉባኤ የሚባለው ነው፣ ግን ናይሲያን እንትን ነው። ከዛ ደግሞ ናይሲያን ክሪድ ነው የተስማሙበትም የእምነት መግለጫ ናይሲያን ክሪድ ነው። አንዳንድ ስሞች እኮ አሁን ለምሳሌ አሪዮስ ይባላል። ይሄ አሪዮስ ይባል ሰምተሻል? አሪዮስ በታሪክ የነበረ ሰው ነው። ኤሪየስ ነው ስሙ። ኢየሱስ ፍጡር ነው ብሎ አስተማረ። ከዛ ተወገዘ። ኤሪየስ ሲወገዝ ከዛ እኛ ሀገር ኤሪየስ አሪዮስ ይባላል። በጣም ከባድ ስተት ስለሆነ አሪዮስ ይባላል። ሰው መጥፎ ሰው ለመግለጽ ሲፈልጉ በየዘመናት ተወግዘዋል። አሁን ኔስቶሪየስ የሚባል ሰው ነበር። ኔስቶሪያኒዝም ነበር ያመጣው። ዩታይከስ የሚባል ሰው ነበር። ዩታይኪያኒዝም ይሄ የክርስቶስን ሰውነትና አምላክነት እንዴት ነው ያሉት፣ እንዴት ነው አንድ ውስጥ ያሉት የሚለውን የተለያየ አምጥተው ተወግዘዋል። ኔስቶሪያኒዝም፣ ዩታይኪያኒዝም እነዚህ የተወገዙ ትምህርቶች ናቸው። ከዛ ግን አሁን ካቶሊክና ኦርቶዶክስ የተለያዩት ምንድነው? የናይሲያን ክሪድ ላይ ስለ መንፈስ ቅዱስ ሲናገር ስርጸት ሲናገር ወይም ኢማኔት ያደርጋል ፕሮሲድ ያደርጋል የሚለው ከአብ ፕሮሲድ ያደርጋል ከእግዚአብሔር አብ መንፈስ ቅዱስ ሆሊ ስፒሪት ፕሮሲድ ያደርጋል ወይም ኢማኔት ያደርጋል ወይም ይሰርጻል ከሱ ይወጣል የሚል ነበረ ክሪዱ ላይ። አሁን ተመልከች፣ እዚህ ጋር ሮም አለች፣ የሮም ቤተክርስቲያን አለች። እዚህ ጋር ኮንስታንቲኖፕል አለች። ኮንስታንቲኖፕል ማለት የሆነ ኢስታንቡል ማለት ነው። ሁለቱ ፓወር ስትራግል አላቸው። በዚህ ክሬድ እየኖሩ በዚህ እምነት መግለጫ እየኖሩ እያለ ሮም ያለችው ቤተክርስቲያን ከአብ መንፈስ ቅዱስ ከአብ ፕሮሲድ ያደርጋል ይሰርጻል የሚለውን ከአብና ከወልድ ብላ ጨመረችበት። ከአብና ከወልድ ይሰርጻል ስትል እዛ ጋር ያሉት ኢስታንቡል ያሉት ኮንስታንቲኖፕል ያሉት መጡ። እንትኑ እዚህ ነው፣ ሮም ነው ዋናው ያለው፣ ፖፑ ነው የሚመራው። ከዛ መጡና ለምን ለወጣችሁት አሏቸው። የኛ እምነት እኮ ኦርቶዶክስ ነው አይለወጥም እኮ፣ እዛ ናይሲያን ክሪድ ላይ የተስማማንበትን ለምን ጨመራችሁበት ብሎ አሏቸው። ከዛ ኤክስኮሙኒኬት ተደረገ። ኤክስኮሙኒኬሽን ማለት አግጀሃለሁ ተባባሉና እነዛ እኛ እኮ እምነታችን እኮ ኦርቶዶክስ ነው አይለወጥም እኮ ቀጥተኛ ነው እኮ እንዲህ እንደፈለጋችሁ ያሉት ኦርቶዶክስ ተባሉ። እነዚህ ካቶሊክ ሆነው ቀጠሉ። ያቺ የተጨመረችዋ ከእግዚአብሔር አብ ይሰርጻል የሚለው ከእግዚአብሔር አብና ከወልድ ይሰርጻል ተብላ የተጨመረችዋ ፊሊዮክ ትባላለች። ለሁለቱ መለያየት ግሬት ስኪዝም ለሚለው ትልቁ ፋክተር እሱ ነበር። ከዛ ግን ኦርቶዶክስ ካቶሊኮች የራሳቸው ዶክትሪን አላቸው፣ የታወቀ ነው። ኦርቶዶክሶች የራሳቸው ዶክትሪን አላቸው፣ የታወቀ ነው። አንዳቸው ሌላቸውን ምንም አይሉ፣ ይሄን ነው የሚያምኑት እነሱ፣ እኛ ደግሞ የምናምነው ይሄ ነው ይባላል። ሌላው ኤንጀሎሎጂ መላእክትን በተመለከተ ልዩነት አላቸው። ካቶሊኮች የሚቀበሏቸው አርካንጀልስ አሉ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ሶስቱን ነው በስም ሪኮግናይዝ የሚያደርጉት። ኦርቶዶክሶች ደግሞ ሰባቱን ነው ሪኮግናይዝ የሚያደርጉት፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ኡሪኤል፣ ቅዱስ ራጉኤል፣ ቅዱስ ፋኑኤል፣ ቅዱስ ሱሪል። ታትስ ኦኬ። እነዚህን ያምናሉ፣ እነዚህን ያምናሉ። ሜሪዮሎጂንም በተመለከተ ጥናተ ማርያምንም በተመለከተ እያንዳንዳቸው የራሳቸው አስተምህሮ አላቸው። ስለዚህ ወንጌላውያን የራሳቸው አስተምህሮ አለ፣ ካቶሊኮች የራሳቸው አስተምህሮ አለ፣ ኦርቶዶክሶች የራሳቸው አስተምህሮ አለ። በዚህ እንኳን ልዩነት አላቸው። አሁን እዚህ ጋር ቬነሬሽን የሚባል ነገር አለ። ቬነሬሽን ማለት ቬነሬት ማድረግ ማለት ከፍ
አድርጎ ማክበር ማለት ነው። አሁን ቬነሬት ያደርጋሉ ስትይ ከፍ አድርገው ያከብራሉ ማለት ነው። ቅድስት ድንግል ማርያም በካቶሊኮች ዘንድ ቬነሬትድ ነች፣ ከፍ አድርገው ያከብሯታል። ቅድስት ድንግል ማርያም በኦርቶዶክሶችም ዘንድ ቬነሬትድ ነች፣ ከፍ አድርገው ያከብሯታል። ካቶሊኮችም አያመልኳትም፣ ኦርቶዶክሶችም አያመልኳትም። እኔ የቴዎሎጂ በጣም ስለምወድ አጥንቻለሁ። ቅድስት ማርያም ሜቶዲስቶች፣ ባፕቲስቶች፣ ፕሬስባይቴሪያንስ፣ ግሪክ ኦርቶዶክስ፣ ሲሪያን ኦርቶዶክስ፣ ኢትዮጵያን ኦርቶዶክስ፣ ኮፕቲክ ኦርቶዶክስ፣ ካቶሊሲዝም አንድም ቤተክርስቲያን በዶክትሪን ደረጃ ቅድስት ማርያም ትመለክ ወርሺፕ አርጓት ተብሎ አንዱም ቤተክርስቲያን አይልም። ቬነሬት አርጓት ግን የሚላል አክብሯት፣ ከፍ አርጋቸው አክብሯት የሚላል። በመልጃ ላይም ደግሞ የተለያየ ልዩነት አላቸው። ስለዚህ ቬነሬሽን ነው እንጂ ወርሺፕ አይደለም አንዳቸው። እኔ በቸርች ሂስትሪ አጠናለሁ፣ ዶክትሪኖች አጠናለሁ። ዲፕ እየሄድኩ ነው። ካቶሊሲዝምን ዲፕ ገብቼ ነው ያጠናሁት። ኦርቶዶክስን ዲፕ ገብቼ ነው ያጠናሁት። ኢቫንጀሊካልስን ዲፕ ገብቼ ነው ያጠናሁትና ቅዱሳን አይመለኩም፣ ቅድስት ማርያም አትመለክም። ኦርቶዶክስ አስተምህሮ ቅዱሳንን አምልኩ አይልም፣ መላእክቶችን አምልኩ አይልም። ካቶሊሲዝምም ቅድስት ማርያምን አምልኩ አይልም፣ ቅዱሳን አምልኩ አይልም። አንዳቸውም ቤተክርስቲያን ወንጌላውያን ቅድም ያልኩሽን ሜቶዲስት፣ ባፕቲስት፣ ፕሬስባይቴሪያን፣ ሜኖናይትስ እንደዚህ እነሱም አይሉ። ቬነሬሽን ግን እንደፈለግሽ ነው ማክበር፣ ያከብራሉ። ማክበር ሌላ ነገር ነው። ስለዚህ አሁን ከአንደበት ጋር ስናወራ እኔ አሁን ለአገልጋዮች ዛሬ ልመና ነው የማቀርበው። ልመና ነው የማቀርበው ለሁሉም አገልጋዮች ልመና ነው። ምክንያቱም አደጋውን ስላየው ነው። እንዲህ አይነት ነገር ውስጥ መግባት አልወድም። አሁንም ሳይድ ይዤ አይደለም የምናገረው፣ ግን ብዙ የሚሰበክ ነገር አለ። ፍቅር በጣም ብዙ። አሁን ኤክስፖዚተሪ ቲቺንግ አለ፣ ኤክስፖዚተሪ ፕሪቺንግ አለ፣ ቴክስቹዋል ፕሪቺንግ አለ፣ ቶፒካል ፕሪቺንግ አለ፣ ናሬቲቭ ፕሪቺንግ አለ። ኤክስፖዚተሪ ቲቺንግ ወይም ኤክስፖዚተሪ ፕሪቺንግ ማለት ለምሳሌ ኤፌሶን መጽሐፍ ትይዣለሽ። ከዚህ ኤክስፖዝ ነው የምታረቂው። ውስጡ ያለውን ቃል እያስተማርሽ፣ ሚስጥራቱን እየገለጥሽ እያስተማርሽ በትክክል ኤክስፖዚተሪ ቲቺንግ። ኤፌሶንን ይዘሽ 1 ዓመት ማስተማር ትችላለሽ። ፊልጵስዩስን ይዘሽ 6 ወር ማስተማር ትችላለሽ። ይሄ ኤክስፖዚተሪ ቲቺንግ ነው። ኤክስፖዚተሪ ፕሪቺንግ ብዙ ነው ልታስተምሪው የምትችይው። ቶፒካል አለ። ቶፒካል ማለት ቶፒክ መርጠሽ ማለት ነው። ለምሳሌ ፍቅር ነው ማስተምረው ታይልሽ። ዛሬ ማስተምራችሁ ስለ ፍቅር ነው። ፍቅር እንደዚህ ነው። ፍቅር አይቀርም፣ ፍቅር አይመካም። በፍቅር ስትሆኑ እንዲህ ነው የሚሆነው። ጥላቻን አስወግዱ፣ በፍቅር ኑሩ። ቶፒክ መርጠሽ 4 ሳምንት ታስተምሪዋለሽ፣ 4 ወዶች ታስተምሪዋለሽ። ዛሬ ማስተምረው ስለ ምህረት ነው። ቶፒካል ነው። ስለ ምህረት አስተምራለሁ። ዛሬ እምነት አስተምራቸዋለሁ። 7 ሳምንት ስለ እምነት ቀጥቅጬ አስተምራለሁ። ቀጥቅጤ 7 ሳምንት ስለ እምነት በእግዚአብሔር ላይ ስለመታመን ታስተምሪያለሽ። ብዙ ነው ልታስተምሪው የምትችይው። ከዛ ናሬቲቭ አለ። ናሬቲቭ ፕሪቺንግ ወይም ቲቺንግ ማለት ደግሞ ስቶሪ ትወስጃለሽ። ለምሳሌ the story of David፣ የዳዊትን ታሪክ ትወስጃለሽ። የዳዊትን ታሪክ እያወራሽ ከዳዊት ታሪክ የምትማሪያቸውን ነገሮች ታስተምሪያለሽ። ህዝቡ ይማራል፣ ይጠቀማል። የሩትን ታሪክ ትወስጂና ስለ ሩት ታሪኳን እያወራሽ ከዛ ከህይወቷ እያስተማርሽ አንድ ቀን ርብቃ እንዳደረገ እንደዚህ ታስተምሪያለሽ። ከዛ ቴክስቹዋል አለ፣ ቴክስቹዋል ፕሪቺንግ አለ። ቴክስቹዋል ፕሪቺንግ ላይ አንድ ቴክስት ትወስጃለሽ፣ አንድ ጥቅስ ትወስጂና በሱ ላይ ተመስርተሽ ኤግዘጀሲስ የሚባል አለ። ከጥቅሱ በፊት ያለውን ታያለሽ፣ ከጥቅሱ በኋላ ያለውን ታያለሽ። ኤግዘጀሲስ ሰሪና ቴክስቷን ይዘሽ 2 ሰዓት መስበክ ትችላለሽ። እና እኔ ብዙ ዘመን እኮ አስተምሬያለሁ። ይሄ ሁሉ እያለ ይሄን ሁሉ ማስተማር እየተቻለ እኔ አሁን ወጣት አገልጋዮችን የምለምናቸው ልመና ነው የማቀርበው። ሌላው እምነት ጋር አትሂዱ። ምን እዛ ጋር ይወስዳችኋል? የራስህን ዶክትሪን በደንብ አድርገህ ተረድተህ የራስህን አስተምር። አንተም ኦርቶዶክሱ መምህር የራስህን ያዝና በደንብ አድርገህ አስተምር። ወንጌላዊውም ሰባኪ በደንብ አድርገህ የራስህን አስተምር።
ካቶሊክም የራስህን አስተምር። እንዴ የሚሰበከው በጣም ብዙ አለ። ለምንድነው ይሄንን የምለው? ለምንድነው እዚህ ውስጥ የምገባው? ግጭት ያስነሳል። ነገ ደም ሊፈስ ይችላል። ነገ ሰዎች ሊገዳደሉ ይችላሉ። አንድ ቦታ ላይ ተነስተው እዚህ ጋር በተነገረው ተናደው ሄደው ቤተክርስቲያን ሊያቃጥሉ ይችላሉ። ይሄኛው ለኦርቶዶክሱ ተቆረቆርኩኝ ያለው ኃይል ሄዶ እዛ ጋር ወንጌላውያንን ሊያቃጥል ይችላል። በተቃራኒው ደግሞ ይሄኛው ተነስቶ ያኛው የሃይማኖት ግጭት መነሳት የለበትም። በንግግር ምክንያት ደም መፍሰስ የለበትም እና ይህን ቢያደርጉ እኔ ልመና ነው የማቀርበው። አሁን ማንንም ለመውቀስ አይደለም፣ ግን ወንድሞችን፣ ወጣቶቹን አገልጋዮች፣ ወጣቶቹን አስተማሪዎች፣ ነቢያት ይሁኑ ፓስተሮች ይሁኑ ወንጌላውያን ይሁኑ ወንጌላውያን ጋር ያሉትን እባካችሁ ይበቃችኋል። ቃሉ መጽሐፍ ቅዱሱ ይበቃችኋል። preach the gospel, teach the word of God። ያ በቂ ነው፣ ከበቂ በላይ ነው። እዛኛው ጋር እንደዚህ ሆኖ ታቦቱ እንደዚህ ብሎ እኛው እንደዚህ ብሎ አትበሉ። እዛ ጋር የራሳችሁን ትምህርት አስተምሩ። እናንተም ደግሞ እዚህ ጋር ያላችሁ መምህራን ኦርቶዶክስ ጋር ያላችሁ ብዙ ወልዝ አለ፣ የሚሰበክ የሚያስተምሩት ብዙ ነገር አለ። እዛ ጋር ወደዛ ወደ ወንጌላውያን ድንጋይ ተወርውሩ። ሁሉም የራሱን ያስተምር። ይሄ በጣም አደገኛ ስለሆነ እኔ ወንድሞቼን እንደ ልመና ነው የማቀርበው። አታውት ፕሊዝ። አሁን የተጀመረውን አንዳንድ አላስፈላጊ አስተያየት መስጠት፣ የዛኛውን እምነት ለመተንተን መሞከር ታውት፣ ግድ የላችሁ። መጥፎ ነው፣ ኮንሲኩዌንሱ መጥፎ ነው። ስለዚህ ያን ነገር ታውትና እናንተ ስንት የምታስተምሩት ነገር አለ፣ ስንት ምሳሌ አለ፣ ስንት ኢሉስትሬሽን አለ፣ ስንት የሚሰበክ ቃል አለ እና እዛ ላይ ቢያተኩሩ እንደ መተቸት ሳይሆን ምነግራቸው በፍቅር እንደ ታላቅ ወንድም ነው ወጣቶቹን ምነግራቸው። እቺ የተጀመረችዋን እንቅስቃሴ አቁሟትና ከዛ ወደዛ በቃ ወደ ራሳችሁ ነገር የራሳችሁን አስተምሩ። ይበቃል፣ ያላችሁ ነገር በቂ ነው። ሰዎችን ወደ አንቺ የምታመጫቸው ያኛውን እምነት መተሽ አይደለም፣ ያኛውን እምነት መተሽ አይደለም። የራስሽን እምነት ውበት አሳያቸው። የኛውም የራሱን እምነት ቁንጅና ያሳይ፣ ውበቱን ያሳይ፣ ጠቃሚነቱን ያሳይ። ሰው ከፈለገ ይምጣ። ይሄኛውም የራሱን ያስተምር። ይሄ ወደዚህ ከፈለገ ሰው ይምጣ። የኛው ግን ደም ሊያስፈስስ ይችላል። አሁን ኢትስ ሃይ ታይም እዚህ ጋር አቁሟት። በቃ እዚህ ጋር ከዚህ በኋላ ተቀጥሉ። እዚህ ጋር አቁሙና ወንድሞቼ የተሻለ ነገር ማስተማር ትችላላችሁ። ሞልቶ ትምህርት፣ ሞልቶ ቃል፣ የሁሉ የመጽሐፍ ቅዱስ ቃል እያለ እና በጣም አደገኛ ነው። ለዛ ነው የተናገርኩት እንጂ እኔ አሁን እንትን አልፈልግም እኮ ነው ይሄ ነገር ምናምን አልፈልግም እኮ ፍቅር። ግን አንዳንዱ ነገር ግድ እየሆነብኝ ነው የምናገረው። አሁንም በፍቅር ነው የነገርኳቸው። አይ ሆፕ እንደማይወርዱብኝ እንደማይዞብቱብኝ ተስፋ አደርጋለሁ። በፍቅር ነው አደጋውን እንዲያዩት ነው እንጂ እኔ እነሱን ለመተቸት አይደለም እንጂ እኔ ለሚሰድቡኝ እንኳን መች መልስ እሰጣለሁ? አልሰጥም እኮ አሉ። አንዳንድ ጊዜ ሰዎች እንትና እንደዚህ ብሎ እንትና እንደዚህ ቪዲዮ ሰርቶ ምናምን። ታዲያ አንዱ እኮ የምሁርነት እኮ አንዱ መለኪያ ሰዎች የተናገርሽውን ያሰብሽውን የተናገርሽውን ነገር መተቸት መብታቸው ነው። ምሁርነት የሚያመጣልሽ ይሄ ነው። they can criticize ምንድነው ክሪቲሳይዝ ነው ያደርጋውላቸዋለሁ። ተችት ሆኖ ይተች። ትችት ከሆነ ስድብ ከሆነ ደግሞ ደረጃው የሚፈቅድለት ነው ይሳደብ እንጂ መልስ አልሰጠው። መልስ ሰጠው እሱ እኮ እንዲህ ነው፣ እሱ እኮ እንዲህ አድርጎ ነው፣ እሱ እኮ እንዲህ ነው። ፐርሰናል ነገራቸውን ይነግሩኛል። እኔ እዛ ውስጥ አልገባም፣ እንደዛ አልወርድም እላለሁ። እኔ እንደዛ ወርጄ አልወርድም። ግን ስለዚህ በስኮላርነት የምታምኝ ከሆነ በምሁርነት የምታምኝ ከሆነ ሐሳብሽ ታቀርቢያለሽ። ሐሳብሽን ተቃራኒ ሆኖ አንድ ሰው ሊተችሽ ይችላል። that's okay አርጊውመንት ከሆነ አርጊው ማድረግ ከሆነ ሐሳብሽን ካውንተር አርጊውመንት ከሆነ ይሄን እንዲህ ደግሞ የማየው እንደዚህ ነው፣ አንተ እንዲያቀርብከው እንደዚህ ነው፣ እኔ ደግሞ በዚህኛው መንገድ ነው የማየው ብሎ ሰዎች አርጊው ሊያደርጉ ይችላሉ። ስኮላር ከሆንሽ ያ አናድሽም። ምክንያቱም ይሄ ነው ዲስኮርሱ፣ ይሄ ነው ውይይቱ፣ ነው የሐሳብ እንትን ማለቱ ነው። ከዛ ደግሞ ስድብ ደግሞ ከሆነ ምንም እኔ በጣም ንቆ የማለፍ በጣም ስጦታ አለኝ ችሎታ አለኝና አይ ስድብ ከሆነማ ተው ጭራሽም አላየውም። ሰዎች ናቸው የሚነግሩኝ ይሳደባሉና እንግዲህ ንቀሽ ታልፈልሽ። ስለዚህ አሁን ምንድነው በምድራችን ላይ ባሉ እምነቶች እስልምና ይሁን ጁዳይዝም ይሁን ክርስትና ይሁን ከክርስትና ደግሞ ወንጌላውያን ይሁኑ ካቶሊኮች ይሁኑ ኦርቶዶክሶች ይሁኑ
ፎከስ ኦን ዮርሰልፍ። ራሳችሁ ላይ ፎከስ አድርጉ። የራሳችሁን እምነት ውበት አስተምሩ። የራሳችሁን የተሰጣችሁን መልእክት አስተምሩ። አሁን ወንጌላውያን የሚባለው ሰው ፕሪች ዘ ጎስፐል ነው የሚባለው። ወንጌል ላይ ያተኮሩ ነው የሚባለው አይደል? ኦኬ፣ ወንጌል ላይ ያተኮሩ እና ያ በጣም ኢምፖርታንት ነው ብዬ ስላሳሰበኝ ነው የተናገርኩት። እንዳልሽው ነው ክርስቶስ ቤተሰብኩ አለቀ። እኔ እንዳልያዝኩት እቆጥራለሁ ነው ያለው ጳውሎስ። ገና እንዳልያዝኩት እቆጥራለሁ፣ ኋላ ያለውን እየረሳሁ በፊት ያለውን ለመያዝ ዘረጋለሁ ነው ያለው። ስለዚህ እዚህ ጋር አንቺ ጋር ያለውን ምን ይባላል እንደውም መሰለሽ? ፕሪች ዘ ጎስፐል ዩዝ ወርድስ ኢፍ ዩ ሃቭ ቱ ይባላል። ፕሪች ዘ ጎስፐል ዩዝ ወርድስ ኢፍ ዩ ሃቭ ቱ ማለት ነው ወንጌልን ስበክ ይልና አስፈላጊ ሆኖ ከተገኘ ቃላትን ተጠቀም ይላል። ምን ማለት ነው? ህይወትሽ ነው የሚሰብከው። ህይወትሽን አይተው ነው ሰዎች ማኗኗርሽን ህይወትሽን አይተው ይህ ሰውዬ ምንድን ነው የሚያምነው ብለው አትራክትድ ይሆናሉ። የኔ አሁን ደጋግሜ ተናግሬዋለሁ። ሶስቱም ለኔ እኩል ናቸው። እኔ ክርስቲያን ነኝ ብዬ ነው የማምነው። ነፃ ወጥቻለሁ ስልሽ የኔ አቋም እንደዛ ነው ለማለት ነው። ግን ሰዎች አይተውሽ ፍቅር ግን እንደዚህ ህይወቷ፣ ትህትናዋ፣ ፍቅሩ፣ መልካምነቱ ምንድን ነው የምታምነው ብሎ ይጠይቃሉ። ካቶሊክ ቤተክርስቲያን ወርሺፕ የሚደረገው ቬነሬት ይደረጋሉ ቅዱሳን፣ ቬነሬት ይደረጋሉ መላእክት፣ ቅዱሳን መላእክት ከፍ ተደርገው ይከበራሉ። የሚመለከው ግን እግዚአብሔር ብቻ ነው ማለት እግዚአብሔር አብ፣ ጌታ ኢየሱስ ክርስቶስ፣ መንፈስ ቅዱስ። ኦርቶዶክስ ቤተክርስቲያን ውስጥ የሚመለከው እግዚአብሔር ነው። ሌላ ማንም አይመለክም። ታቦትም አይመለክም። ቅድስት ማርያም አትመለክም። ቅዱስ ገብርኤል አይመለክም። እግዚአብሔር ነው የሚመለከው። አብ፣ ወልድ፣ መንፈስ ቅዱስ አለቀ። ከዛ ውጪ የሚመለክ ነገር የለም። እና እነሱም ቅዱሳንም አምልኩን አላሉ። እነዚህም ደግሞ አማኞቹም አስተማሪዎቹም ደግሞ እናምልካቸው አላሉ። ፐርሰናል ስህተቶች ሊኖሩ ይችላሉ። ካቶሊኩ መካከል አንዱ በግሉ ሲሆን ስህተት ሊሰማ ሊሰራ ይችላል። ከኦርቶዶክስ መካከል አንድ ምእመን በግሉ ሊሳሳት ይችላል። እዚህ ጋር ወንጌላውያን መሀልም አንዱ ወንጌላውያንም እግዚአብሔር ነው የሚመለከው። አምልኮ ለእግዚአብሔር ነው። አምልኮ ለኢየሱስ ነው። አምልኮ ለመንፈስ ቅዱስ ነው። ሌላ ማንም አይመለክም። የትኛውም ቤተክርስቲያን አልኩሽ በዓለም ላይ ከአብ ከወልድ ከመንፈስ ቅዱስ ውጪ ከእግዚአብሔር ውጪ ይሄን አምልክ፣ ቅዱሳን መላእክትን አምልክ፣ ጻድቃንን አምልክ የሚል ቲቺንግ አንዳቸውም የላቸው። አንዳቸው የላቸው፣ ሁሉ የላቸው። ስለዚህ እኔ አሁን የተናገርኩት ይሄንን አስቤበት ነው። ያሳሰበኝ ደግሞ እንደ አንድ በመንፈሳዊ ዓለም ብዙ ዘመን እንዳሳለፈ፣ ብዙ ዘመን መጽሐፍ ቅዱስን እንዳጠና፣ ብዙ ዘመንም ስነ መለኮትን እንደሚወድና እንዳጠና ሰው ኃላፊነትም እንደሚነ ዴንጀሩ ስለታየኝ ነው። ለምሳሌ አንዳንድ አካባቢዎች ወንጌላውያን ትንሽ ናቸው፣ ሌላው ብዙ ነው። ለምን እነሱ ላይ ስደት ታስነሽባቸዋለሽ? ስደት ነው የሚነሳባቸው። ሌላው ቦታ ደግሞ ወደዛ ደግሞ ስቴጅ ወንጌላውያን ብዙ ናቸው፣ ኦርቶዶክሶች ደግሞ ትንሽ የሆኑበት ቦታ አለ። እነሱስ ላይ ለምን ስደት ይነሳል? ሰዎች ሲናደዱ ሲቆጡ፣ በተለይ ከብሔርም የበለጠ በሃይማኖት ስትመጭባቸው ሲቆጡ ሲበሳጩ ሃይማኖቴ ተሰደበ ብለው ካሰቡ ሄደው ምንም ነገር ከማድረግ አይመለሱ። አሁን ደህና የሆነውን ድሮ አንዳንድ ቦታ ስትሄጂ እምነቱ ፕሮቴስታንት ከሆነ መገፋፋት ነበር፣ እዛኛው ጋር ደግሞ ኦርቶዶክስ ከሆነ መገፋፋት ነበር። ቤት አላከራይም መባባል ነበር። አሁን እንዴ የለም ያ። አሁን እንደገና ለምን እንቀሰቅሰዋለን እሱን? እና ደግሞ እኔ አሁን ወንድሞቻችን ሪዝነብል ናቸው፣ ምክር ይሰማሉ፣ እኛንም ያከብሩናል፣ ያዳምጡናል ብዬ ነው ያነሳ ነው። ልክ ነው አንቺ የሚያልሽው። እንግዲህ አንቺ ቤተሰብ ውስጥ የተፈጠረውን ነገር አይሽ እና መስተካከል አለበት። ከዚች በኋላ እስካሁን የተደረገው ተደርጓል፣ የተባለው ተብሏል። ከዚህ በኋላ ባይቀጥሉበት በጣም ጥሩ ነው። በእምነትም በብሔርም መሰዳደብ በጣም መጥፎ ነው። በሃይማኖት መዘላለፍ፣ ግለሰብን መስደብ መጥፎ ነው። በዚህ አጋጣሚ እኔንም አትስደቡኝ፣ እስቲ ለቀቅ አድርጉኝና ልኑርበት። ዝም ብላችሁ እና ቀልድ ነው እና ይሄ ነው ፍቅር።